የኢፌዴሪ መከላከያ ሰራዊት የማዕከላዊ እዝ ምክትል አዛዥ የሆኑት ብርጋዴር ጀነራል አስናቀ አይተነው ከሰራዊታቸው ጋር በፋኖ ታጣቂዎች በተሰነዘረ ጥቃት መገደላቸው ተዘገበ። አቶ ዳውድ ኢብሳና ፕሮፌሰር መረራ ጉዲናን ጨምሮ ሌሎችም ታዋቂ ፖለቲከኞች ታስረዋል መባላቸው ተሰማ። የአሜሪካው አምባሳደር ኤርቪን ማሲንጋ አሜሪካ ለአማራ ሕዝብ ሰላም፣ ደህንነትና ብልጽግና ዘላቂነት ያለው ቁርጠኝነት አላት አለ። ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ቆያችሁ? የዕለቱን ሀገራዊና ዓለም አቀፋዊ ሰበር መረጃዎችን በትንታኔና በጥልቀት የምታደምጡ ይሆናል። የዩቲዩብ ቻናሌን የደወል ምልክቷን አሁኑኑ በመጫን ቤተሰብ ይሁኑ እያልኩ እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋበዝኩ። የኢፌዴሪ መከላከያ ሰራዊት የማዕከላዊ እዝ ምክትል አዛዥ የሆኑት ብርጋዴር ጀነራል አስናቀ አይተነው ከሰራዊታቸው ጋር በፋኖ ታጣቂዎች በተሰነዘረ ጥቃት መገደላቸው ተዘገበ። የተለያዩ የሀገር ውስጥና ከሀገር ውጭ ያሉ የዜና ምንጮች እንደዘገቡት የፌዴራል መከላከያ ሰራዊት ከፍተኛ መኮንኑ የተገደሉት የአማራ ፋኖ ብሔራዊ ንቅናቄ በኦሮሚያ አንዶ ዴዲቾ በተባለ ስፍራ በሰነዘረው ድንገተኛ የደፈጣ ጥቃት ነው። ብርጋዴር ጀነራል አስናቀ አይተነውና የሚመሩት ሰራዊት ጥቃቱ የደረሰባቸው ከነቀምቴ ወደ ጊዳያና በመንቀሳቀስ ላይ በነበሩበት ወቅት መሆኑ የተመለከተ ሲሆን በወቅቱ በተፈጠረው ከባድ የተኩስ ልውውጥ ከጀነራሉ በተጨማሪ በርካታ የሰራዊቱ አባላትና ከፍተኛ መኮንኖች ሕይወታቸው ማለፉ ተጠቅሷል። እስካሁን ድረስ የኢትዮጵያ ፌዴራል መንግስትም ሆነ የመከላከያ ሰራዊት ከፍተኛ አመራር በጉዳዩ ላይ የሰጡት ይፋዊ መግለጫም ሆነ ማረጋገጫ የሌለ ሲሆን ይህ በተለያዩ የማህበራዊ ሚዲያ ገጾች ላይ የተሰራጨ የሚገኘው መረጃ በሀገሪቱ የውስጥ ጸጥታና ወታደራዊ እንቅስቃሴ ዙሪያ ሰፊ መነጋገሪያ እየሆነ መጥቷል። አቶ ዳውድ ኢብሳና ፕሮፌሰር መረራ ጉዲናን ጨምሮ የሚታወቁ ፖለቲከኞች ታስረዋል የሚባለው መረጃ ሐሰት ነው ተባለ። ፓርቲዎቻቸው ስለመታሰራቸው የሚያውቁት ነገር እንደሌለ ይህም በሚናገሩበት ሰዓትም ቢሮ አብረው እንዳሉ አመልክተዋል። የኦሮሞ ነጻነት ግንባር ወይም ኦነግ የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ ለአዲስ ሪፖርተር የአዲስ አበባ ዘጋቢ እንዳሉት አቶ ዳውድ ኢብሳ ቢሮአቸው ናቸው፣ ስራቸውን እየሰሩ ነው። ፓርቲያቸውም የምርጫውን የመጀመሪያ ምዕራፍ እያከናወነ መሆኑን አስታውቀዋል። የኦሮሞ ፌዴራሊስት ኮንግረስ አመራር የሆኑት አቶ ኦልባና ሌሊሳ በበኩላቸው አብረን ቢሮ ውለናል፣ ለምሳ ወጥተው ነበር፣ አሁን በመስኮት እያየኋቸው ነው፣ ከምሳ ተመልሰው ወደ ቢሮ እየገቡ ነው ሲሉ ተመሳሳይ ምላሽ ሰጥተዋል። አቶ ዳውድ ኢብሳና ፕሮፌሰር መረራ ጉዲናን ጨምሮ የሚታወቁ ፖለቲከኞች ታስረዋል በሚል በስፋት እንዲሰራጭ ዝግጅት የተደረገው በሚቻለው ሁሉ ምርጫውን ማስተጓጎል የሚል አቋም የያዘው ግብረ ኃይል አመራር ነው። የአዲስ ሪፖርተር የዋሽንግተን ዲሲ ተባባሪ እቅዱ ኦሮሚያ ላይ ሁከት ለማስነሳት የተያዘውን እቅድ ለማቀጣጠል ተጨማሪ ግብዓት እንዲሆን ታስቦ መሆኑን ተናግሯል። በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ ሚያዝያ 13 እና 14 2018 ዓመተ ምህረት በአማራ ክልል ርዕሰ ከተማ ባህር ዳር ያደረጉትን ይፋ የሥራ ጉብኝት አስመልክቶ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ከአንድ ወር በኋላ ዛሬ የቪዲዮ መግለጫ አውጥቷል። ኤምባሲው በትዊተር ወይም ኤክስ ገጹ እንዳስታወቀው ይህ የአምባሳደር ጉብኝት አሜሪካ ለአማራ ሕዝብ ሰላም፣ ደህንነትና ብልጽግና ያላትን ዘላቂ ቁርጠኝነት በተግባር ያሳየ ነው። አምባሳደር ኤርቪን ማሲንጋ ጣና ሐይቅ ዳርቻ ላይ ሆነው በሰጡትና ኤምባሲው ባጋራው የቪዲዮ መልእክት ላይ በስልጣን ዘመናቸው ለመጀመሪያ ጊዜ የአማራ ክልልን ርዕሰ ከተማ ለመጎብኘት በመቻላቸው የተሰማቸውን ከፍተኛ ደስታ ገልጸዋል። በቆይታቸውም ከህዝቡና ከባለስልጣናቱ እጅግ ደማቅና ሞቅ ያለ አቀባበል እንደተደረገላቸው ተናግረዋል። አምባሳደሩ በንግግራቸው ክልሉና ህዝቡ እጅግ ፈታኝ የሆኑ ጊዜያትን ማሳለፋቸውንና ከፍተኛ ስቃይ ውስጥ መቆየታቸውን አስምረውበታል። ይህ ቀጠና ብዙ መከራዎችን እንዳሳለፈ ግልጽ ነው። ብዙ ስቃይ ነበረ። ይህንን ችላ ማለትም ሆነ መካድ አንችልም በማለት ያለውን ነባራዊ ሁኔታ አምነዋል። ይሁን እንጂ ከፖለቲካ መሪዎች አልፎ ከተለያዩ የህብረተሰብ ክፍሎችና ተራ ዜጎች ጋር ባደረጉት ውይይት ህዝቡ የተሻለ ነገን ተስፋ ከማድረግ ባለፈ ይህ አሁን ያለው ቀውስ በተቻለ ፍጥነት እንዲያበቃ በከፍተኛ ሁኔታ እንደሚጠብቅ መገንዘባቸውን አብራርተዋል። አምባሳደር ማሲንጋ በጉብኝታቸው ወቅት የኤምኤስኤ የፋብሪካ ማዕከልን ተዘዋውረው ተመልክተዋል። ይህ ተቋም እንስሳት መኖና የምግብ ዘይት በማምረት ላይ የሚገኝ ሲሆን ከፍተኛ ጥራት ያለውን የፕሮቲን ምርት ወደ አሜሪካና ሌሎች ሀገራት ጭምር በመላክ ላይ ይገኛል። አምባሳደሩ ድርጅቱ በዚህ ፈታኝ ወቅት ውስጥ ሆኖም በአብዛኛው ከአሜሪካ በመጣ ቴክኖሎጂ ፈጠራና ኢንቨስትመንት በመጠቀም የባህር ዳርንና የአማራን ብቻ ሳይሆን የመላው ኢትዮጵያን ኢኮኖሚ በመለወጥ ላይ እንደሚገኝ ገልጸው
አድናቆታቸውን ችረዋል። አክለውም አምባሳደሩ በባህር ዳር ዩኒቨርሲቲ በተለይም በኢትዮጵያ ጨርቃ ጨርቅና ፋሽን ቴክኖሎጂ ኢንስቲትዩት ሰፊ ጊዜ አሳልፈዋል። ተቋሙ የገጠመውን ፈተና ወደ መልካም ዕድል በመቀየር ከፍተኛ ጥራት ያለው ትምህርት እየሰጠ በመሆኑ በአሁኑ ወቅት የሁለተኛ ደረጃ ትምህርታቸውን ለሚያጠናቅቁ ተማሪዎች ተመራጭ ዩኒቨርሲቲ መሆን መቻሉን ተናግሯል። አሜሪካም ዩኒቨርሲቲውን ራሱን የቻለ ተቋም ለመሆን የጀመረውን ጉዞ በመደገፍ አብራ ለመስራት በጉጉት እንደምትጠብቅ አስታውቀዋል። ቤንያሚን ኔታንያሁ በሄዝቦላ ላይ ከባድ ጥቃት አዘዙ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል መከላከያ ኃይል በሊባኖስ በሚገኘው ሄዝቦላ ላይ የሚሰነዘረውን ጥቃት እንዲያጠናክር አዘዙ። ይህ የጥቃት መባባስ በዩናይትድ ስቴትስና በኢራን መካከል የሚካሄደውን ቀጥተኛ ያልሆነ ንግግር የበለጠ ሊያወሳስበው ይችላል። ምክንያቱም ቴሄራን ከዋሽንግተን ጋር የተደረገው የተኩስ አቁም ስምምነት እንዲራዘም የእስራኤል ጦር በሄዝቦላ ላይ የሚያደርገውን ዘመቻ ማቆም አለበት ስትል መግለጿ ይታወሳል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቀደም ሲል እስራኤል በሊባኖስ ውስጥ የተወሰነ ጥቃት ብቻ መውሰድ እንዳለባት ተናግረው ነበር። ኔታንያሁ ሰኞ ዕለት ባስተላለፉት የቪዲዮ መልእክት እስራኤል ከሄዝቦላ ጋር ጦርነት ላይ ነች ያሉ ሲሆን የእስራኤል መከላከያ ኃይልን በሀገሪቱ ላይ ጫና ይበልጥ እንዲጨምር መመሪያ ሰጥቻለሁ ብለዋል። አክሎም ሄዝቦላ በድሮኖች ጥቃት እያደረሰብን ነው፣ ቡድኑ ከኛ የሚፈልገው ድብደባውን ማጠናከርና ኃይላችንን መጨመር ነው ሲሉ ኔታንያሁ አጽንኦት ሰጥተዋል። ከዚህ ማስታወቂያ ጥቂት ቆይቶ የእስራኤል ጦር በተለያዩ የሊባኖስ አካባቢዎች በሚገኙ የሄዝቦላ ኢላማዎች ላይ ተጨማሪ ጥቃቶችን መፈጸሙን የእስራኤል ጦር አስታውቋል። ከንቲባ አዳነች አቤቤ 3 ልጆች አሉኝ፣ 2 ሴቶችና 1 ወንድ ልጅ አለኝ። አያትም ሆኛለሁ። የመጀመሪያዋ ሴት ልጄ 2 ቆንጆ ወንድ ልጆችን ወልዳለች። ወንድ ልጄም ተምሮ አሁን 2ኛ ዲግሪውን አጠናቆ በግል ስራው እየተንቀሳቀሰ ይገኛል። ሁለቱም ተምሮ የጨረሱት ልጆች በጣም ጎበዞች ናቸው። አሁን እኔን ይረዱኛል። እኔ ጊዜ በማጣት ምክንያት ማንበብ ያልቻልኩትን መጽሐፍ እነሱ አንብበው ማጠቃለያውን በመጻፍ ይህ መረጃ እንደ አመራር ይጠቅምሻል አንብቢው ይሉኛል። እንዲህ ያለ ቤተሰብ አለኝ። ባለቤቴም በጣም ጥሩና የሚደግፈኝ ሰው ነው። 3ኛዋ ልጄ የ5 ዓመት ልጅ ናት። እሷም አሁን በፈጣሪ እርዳታ እየደረሰች ነው ስትል ከንቲባ አዳነች አቤቤ ከቢቢሲ ኦሮምኛ ጋር ባደረጉት ቃለ ምልልስ ተናግረዋል። በባህር ዳር ከተማ በተካሄደው የገዢው ብልጽግና ፓርቲ የምርጫ ድጋፍ ሰልፍ ላይ ከፍተኛ የጦር አዛዥ መገኘታቸውንና ሰልፉን ሲደግፉ መታየታቸው በአሁኑ ወቅት በፖለቲካው አውድ ውስጥ ከፍተኛ መነጋገሪያ አጀንዳ ሆኗል። የመከላከያ ሰራዊት ከፍተኛ አዛዥ የሆኑት ሌተናንት ጀነራል መሐመድ ተሰማ በባህር ዳር በተደረገው የድጋፍ ሰልፍ ላይ ከከፍተኛ የክልሉ የስራ ኃላፊዎች ጋር በጋራ በመሆን ህዝባዊ ሰልፉን በግንባር ቀደምትነት ሲመሩና ድጋፋቸውን ሲገልጹ ታይተዋል። ይህ የጀነራሉ ድርጊት የሀገር መከላከያ ሰራዊት ብሔራዊና ገለልተኛ ተቋም ከመሆኑ ባሻገር የአንድ የፖለቲካ ፓርቲ አገልጋይ ወይም ደጋፊ አይደለም የሚለውንና ራሱ ተቋሙ በተደጋጋሚ የሚያንጸባርቀውን ይፋዊ አቋም እንዲሁም መርህ ሙሉ በሙሉ ውድቅ ያደረገ ሆኖ መገኘቱ በሰፊው እየተተቸ ይገኛል። በርካታ ታዛቢዎችና የፖለቲካ ተንታኞች እንደሚሉት በምርጫው ዋዜማ ላይ እንዲያሉ ከፍተኛ ወታደራዊ መሪዎች በገዢው ፓርቲ የምርጫ ቅስቀሳና የድጋፍ መድረኮች ላይ በቀጥታ ተሳታፊ መሆናቸው የተቋሙን ብሔራዊ ገለልተኝነት ጥያቄ ውስጥ የሚከት ከመሆኑም በላይ በምርጫው ሂደት ፍትሐዊነት ላይ የራሱን አሉታዊ ጥላ ሊያሳርፍ ይችላል ብለዋል። የተወደዳችሁ አድማጮች ለዕለቱ ያስኳቸው ሀገራዊና ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩ። የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ ተመኘው።